ህወሓት ችግር ገጠመው። ከሰሞኑ በጀመረው የጸረ ብልጽግና ዘመቻ ከባድ ተቃውሞ አስተናግዷል። አርፋችሁ ተቀመጡ፣ ህዝቡን አታስጨርሱት የሚል የተቃውሞ ድምፅ ወይዘሮ ፈትለወርቅ በመሩ ስብሰባ ላይ ተስተጋብቷል። ይህን የተቃውሞ ድምፅ ችላ ያሉት ሞንጀሪኖ ግን ወጣቱ ለዳግም ጦርነት ከመሰለፍ ውጪ አማራጭ የለውም የሚል የጭካኔ መልስ ሰጠዋል። አንድ የህወሓት ማዕከላዊ ኮሚቴ አባል በበኩላቸው ብልጽግና አሰብን እንዳያስመልስ እንቅፋት ሆነናል የሚል አነጋጋሪ አስተያየት ሰንዝረዋል። ታደምጡታላችሁ። በአማራ ክልል ዘመቻ መታወጁን ተከትሎ የሚደረገው ውጊያ እንደቀጠለ ነው። በተለይም በጎጃምና ሰሜን ወሎ የጮቄ ተራሮችና አምባሰል ተራሮች ከባድ ሞት ሽረት ውጊያ እየተደረገ ይገኛል። ከውጊያው ጎን ለጎን በወሎ ተፈጽሟል የተባለው የድሮን ጥቃት መነጋገሪያ ሆኗል። ሌላኛው ዘገባችን ነው፣ ተሰሙታላችሁ። በኢትዮጵያ መንግስት በኩል የጸረ መንግስት ኃይሎች መናኸሪያ በሚል የተነቀፈው የአልቡርሃን ኃይል ከኢትዮጵያ በኩል ከባድ እርምጃ እንደተወሰደበት እየከሰሰ ነው። በኢትዮጵያ በኩል ሱዳን ላይ ተወስዷል የተባለው ውሳኔ የሱዳን ጦር ኃይልን አስቆጥቷል። እንመለስበታለን። አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። ይህንን ተከትሎም ቀድሞውንም ባልተረጋጋ ቀጠና ውስጥ የኒውክሌር መስፋፋት አደጋ ሊያስከትል የሚችል ነው ተብሏል። በዝርዝር እንቃኘዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ችግር ገጠመው። ከሰሞኑ በጀመረው የጸረ ብልጽግና ዘመቻ ከባድ ተቃውሞ አስተናግዷል። አርፋችሁ ተቀመጡ፣ ህዝቡን አታስጨርሱት የሚል የተቃውሞ ድምፅ ወይዘሮ ፈትለወርቅ በመሩ ስብሰባ ላይ ተስተጋብቷል። ይህን የተቃውሞ ድምፅ ችላ ያሉት ሞንጀሪኖ ግን ወጣቱ ለዳግም ጦርነት ከመሰለፍ ውጪ አማራጭ የለውም የሚል የጭካኔ መልስ ሰጠዋል። አንድ የህወሓት ማዕከላዊ ኮሚቴ አባል በበኩላቸው ብልጽግና አሰብን እንዳያስመልስ እንቅፋት ሆነናል የሚል አነጋጋሪ አስተያየት ሰንዝረዋል። ህወሓት ጸረ ብልጽግና ስብሰባውን ከመቀሌ እስከ ሽሬ፣ ከአድዋ እስከ አክሱም፣ ከሽራሮ እስከ መሆኒ ማድረጉን ቀጥሏል። ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ ዓለም ገብረ ውሃድና ሌሎች ከሰሞኑ ጸረ ብልጽግና ዘመቻ ላይ ተጠምደው ውለዋል። ነገር ግን እነዚህ ስብሰባዎች አልጋ ባልጋ የሆኑ እንዳልነበሩ ከክልሉ የወጡ ሪፖርቶች አረጋግጠዋል። በተለይም ሞንጀሪኖ በመሩት አንድ መድረክ ላይ ከባድ ተቃውሞ ገጥሟቸዋል። የጦርነት ግብዣቸውንም ህዝቡ እምቢ ሲል ታይቷል። እምቢ ለጦርነት ብሎ በህወሓት የግዳጅ ወታደራዊ ምልመላ ላይ ያመፀው የክልሉ ወጣት እነ ሞንጀሪኖን ዳግመኛ የምንዋጋው ምን ለማሳካት ነው በሚል አፋጧቸዋል። ወጣቶቹ ሞንጀሪኖ በመሩት ስብሰባ ላይ ታገሉ የምትሉን ምን ለማሳካት ነው የሚል ጥያቄ አንስተዋል ተብሏል። ራሱ ህወሓትም በይፋዊ የፌስቡክ ገጹ ባሰራጨው መረጃ ላይ ወጣቶቹ ዳግመኛ የምናካሄደው ትግል ግቡ ምንድን ነው የሚል ጥያቄ ማንሳታቸውን አረጋግጧል። አመራሯ ለዚህ ጠንካራ አስተያየት በሰጡት ምላሽም አሁን የገጠመንን አደጋ እንደ ህዝብ ተሰልፈን ለመመከት ነው የሚል ሆኗል። ህልውናችንን በብልጽግና መቃብር ላይ እናረጋግጣለን ብለው ጦርነት ያወጁት የህወሓት አመራሮችን ወጣቱ ለዳግም ውጊያ ከመሰለፍ ውጪ አማራጭ እንደሌለው አስረግጠው እየነገሩት ነው። አስቀድሞ የነቃው ወጣት ባገኘው አማራጭ ከትግራይ ወጥቶ አዲስ አበባን ጨምሮ በተለያዩ አካባቢዎች ለመኖር ተገዷል። በርካታ ወጣቶች አስቀድመው እምቢ ለጦርነት ብለው የሸሹ ቢሆንም መውጫ አጥተው የቀሩት ወጣቶች የግዳጅ ወታደራዊ ምልመላ ሰለባ ሆነዋል። መውጫ አማራጭ አጥተው የቀሩ ወጣቶችና እናቶች የህወሓትን የግዳጅ አፈሳ አጥብቀው በመቃወማቸው እነ ሞንጀሪኖ ድንጋጤ ውስጥ ገብተው ሰንብተዋል። ከድንጋጤው በኋላ በውድም በግድም ወጣቱን በየአዳራሹ ሰብስበው እንደ ከዚህ ቀደሙ ወጥቶ እንዲዋጋ እያስፈራሩት ነው። እንደ ህዝብ ወጥቶ ህወሓት ያወጀውን ጦርነት ላይ የማይሳተፉ አካል ወደ አዲስ አበባ እንደሸሹት ወጣቶችና እንደ ቀድሞ አመራሮች በካዲነት እየተፈረጀ ነው። በዚህም በየብስ ትራንስፖርት ከክልሉ እንዳይወጡ መንገድ የተዘጋባቸው ወጣቶች በአየር ትራንስፖርት አማራጭ ለመሸሽ እስከ 2 ሳምንት ወረፋ እየጠበቁ ነው። ይህ በእንዲህ እንዳለ በሰሞነኛው ስብሰባ ላይ አንድ የህወሓት ማዕከላዊ ኮሚቴ አባል አሰብ ወደ ኢትዮጵያ እንዳይመለስ እንቅፋት ሆነናል የሚል አነጋጋሪ አስተያየት ሲሰነዝሩ ታይተዋል። አንድ የህወሓት ከፍተኛ አመራር አሰብን ተቆጣጥረው ኢሬቻን ቀይ ባህር ላይ እናከብራለን ያሉትን ብልጽግናን አሰናክለነዋል ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በይፋ ጥያቄ ባነሳበት ባለፉት 2 ዓመታት አሰብን ያልተቆጣጠረው ከሻዕቢያ ጋር ጽምዶ ስለፈጠር ነው ሲሉ ሴራቸውን ራሳቸው አጋልጠዋል።
በአማራ ክልል ዘመቻ መታወጁን ተከትሎ የሚደረገው ውጊያ እንደቀጠለ ነው። በተለይም በጎጃምና ሰሜን ወሎ የጮቄ ተራሮችና አምባሰል ተራሮች ከባድ ሞት ሽረት ውጊያ እየተደረገ ይገኛል። ከውጊያው ጎን ለጎን በወሎ ተፈጽሟል የተባለው የድሮን ጥቃት መነጋገሪያ ሆኗል። ኢህአፓ ዛሬ ባወጣው መግለጫ በአማራ ክልል በገዳም ውስጥ የድሮን ጥቃት ተፈጽሟል ሲል መንግስትን ከሷል። ፓርቲው የድሮን ጥቃቱ በንጹሃን ላይ ያነጣጠረ ነው ቢልም ለመንግስት ቅርበት ያላቸው ማህበራዊ ድረገጾች ደግሞ ጥቃቱ በፋኖ ታጣቂዎች ላይ የተፈጸመ ነው እያሉ ነው። ጥቃቱ ማን ላይ ያነጣጠረ እንደሆነ በገለልተኛ አካል ማጣራት አልተቻለም። ነገር ግን ኢህአፓ በመግለጫው ጥቃቱ ንጹሃን ላይ ያነጣጠረ ነው ይላል። ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህን ወቅት የንጹሃን ጭፍጨፋ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድን ነው እንድንል ያስገድደናል ብሏል። ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናን፣ በመስጅድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች ሆነዋልም ሲል አክሏል። የትናንትናው ጥቃት በተፈጸመበት አቅራቢያ ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘውን አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 ቀን 2018 ዓ.ም ከባድ የመድፍ ድብደባ መፈጸሙን አስታውሷል። በመድፍ ድብደባው ቤተክርስቲያኗ ስትወድም የደብሮ አስተዳዳሪ ቆሞስ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና መነኮሳት ሲገደሉ ከ15 በላይ ንጹሃንም መቁሰላቸውን አስታውሷል። የድሮን ጥቃቱ ተፈጸመበት የተባለው ገዳም የሚገኘው ከሰሞኑ መጠነ ሰፊ ውጊያ እየተካሄደባቸው በሚገኝባቸው በጎጃምና ወሎ ቀጠናዎች አዋሳኝ አባይ በረሃ ውስጥ ነው። በገዳሙ ውስጥ በተፈጸመው የድሮን ጥቃት መነኮሳት መገደላቸውና መቁሰላቸውን መሰረት ሚዲያ የዓይን እማኞችን ጠቅሶ ዘግቧል። በኢትዮጵያ መንግስት በኩል የጸረ መንግስት ኃይሎች መናኸሪያ በሚል የተነቀፈው የአልቡርሃን ኃይል ከኢትዮጵያ በኩል ከባድ እርምጃ እንደተወሰደበት እየከሰሰ ነው። በኢትዮጵያ በኩል ሱዳን ላይ ተወስዷል የተባለው ውሳኔ የሱዳን ጦር ኃይልን አስቆጥቷል። ሱዳን ከኢትዮጵያ በኩል እርምጃ ተወስዶብኛል ስትል እየከሰሰች ነው። እርምጃው ደግሞ የኤሌክትሪክ ኃይል ማቋረጥ ነው የሚል ነው። ሱዳን ሀገር አቀፍ የኤሌክትሪክ ኃይል መቆራረጥ ከጊዜ ወደ ጊዜ እየተባባሰ ለመምጣቱ ምክንያት ከሆኑ ጉዳዮች አንዱ ከኢትዮጵያ የገባ የነበረው የኃይል አቅርቦት መቋረጡ መሆኑን ሱዳን ትሪቡን የሀገሪቱን የኤነርጂና ነዳጅ ሚኒስቴር መግለጫ ጠቅሶ ዘግቧል። ሚኒስቴሩ በአንዳንድ አካባቢዎች በቀን ከ18 ሰዓታት በላይ የሚደርስ የኃይል መቆራረጥ የተከሰተው በክረምት ወቅት የኤሌክትሪክ ፍላጎት በመጨመሩ ተፈናቃዮች ወደ ቀደመ መኖሪያቸው መመለሳቸውን ተከትሎ የኃይል አጠቃቀም በማደጉ የግብርናና የኢንዱስትሪ ኤሌክትሪክ ፍላጎት በመጨመሩ በዋና ዋና የኃይል ማመንጫዎች ላይ የጥገና ስራዎች እየተሰሩ በመሆኑ የነዳጅና የመለዋወጫ እቃዎች እጥረት በመኖሩ እንዲሁም ከኢትዮጵያ ከሚነሳው የኃይል ማስተላለፊያ መስመር በኩል ይቀርብ የነበረው የኤሌክትሪክ አቅርቦት በመቋረጡ ምክንያት ነው ብሏል። በተጨማሪም በኃይል ማመንጫዎች፣ በሰብስቴሽኖችና በኃይል ማስተላለፊያ መስመሮች ላይ በተፈጸመ ውድመት፣ ስርቆትና ስልታዊ ጥቃት ምክንያት ከፍተኛ ጉዳት መድረሱን የሀገሪቱን የኃይል መስመር የበለጠ አዳክሞታል ሲል ሚኒስቴሩ ገልጿል። ሱዳን ትሪቡን እንደዘገበው የሱዳን ባለስልጣናት በጥገና ስራዎች አማካኝነት ከ260 ሜጋዋት በላይ የኤሌክትሪክ ኃይል መመለስ መቻሉንና አሁን በመከናወን ላይ ያሉ ፕሮጀክቶች ሲጠናቀቁ ያለው የማመንጨት አቅም ከ600 ሜጋዋት በላይ ይደርሳል ተብሎ እንደሚጠበቅ ገልጸዋል። ሚኒስቴሩ አክሎም ከ20 በላይ ጉዳት የደረሰባቸው ሰብስቴሽኖች ዳግም ወደ ስራ መመለሳቸውንና የኢንጂነሪንግ ቡድኖች የጸጥታና የሎጂስቲክስ ፈተናዎች ቢኖሩባቸውም ከ1700 ኪሎ ሜትር በላይ የኃይል ማስተላለፊያ መስመሮችን መጠገን መቻላቸውን ገልጿል። ሚኒስቴሩ የማከፋፈያ ጣቢያዎችንና ትራንስፈርመሮችን የማቋቋም ስራ መቀጠሉንና ሙሉ የማመንጨት አቅም እስኪመለስ ድረስ የኃይል መቆራረጥ እንደሚኖር አስታውቋል። ከሱዳን ጋር ባለው የኃይል ንግድ ቀጣይነት ዙሪያ ከዚህ ቀደም የተሰጡ ማረጋገጫዎች እያሉ ነው ከኢትዮጵያ የሚላከው የኤሌክትሪክ ኃይል መቋረጡ የተሰማው። በነሐሴ 2004 የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ሱዳን ለ3 ተከታታይ ዓመታት የኤሌክትሪክ ክፍያ መክፈል ባለመቻሏ ያለባት ዕዳ ከ90 ሚሊዮን ዶላር በላይ ተሻግሯል። በወቅቱ ጠቅላይ ሚኒስትር አብይ አህመድ ሱዳን ለ3 ተከታታይ ዓመታት የኤሌክትሪክ ኃይል ክፍያ አልፈጸመችም ሲሉ ለፓርላማ ተናግረዋል። የኤሌክትሪክ ኃይል ከፍተኛ ባለስልጣናት ግን ተቋሙ በጦርነት ለተጎዳችው ሱዳን የኃይል አቅርቦቱን ለመቀጠል እቅድ እንዳለው መግለጻቸው ይታወሳል።
አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። ሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር መፈራረሟ ተነገረ። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያዎች በሳውዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ እድልን ይሰጣል ሲል የአሜሪካ ኤነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለሕዝብ ይፋ ባይደረግም የአሜሪካ መገናኛ ብዙሃን ግን ሳውዲ አረቢያ ወደፊት ዩራኒየምን እንድታበለጽግ ሊፈቀድላት እንደሚችል ዘግበዋል። ይህም ለኃይል ማመንጫዎች ብቻ ሳይሆን የኒውክሌር ቦምቦችን ለማምረት ሊያገለግል ይችላል። ባለሙያዎች እንደሚሉት ይህ ቀድሞውንም ባልተረጋጋ ቀጠና ውስጥ የኒውክሌር መስፋፋት አደጋ ሊያስከትል የሚችል ነው ብለዋል። የአሜሪካ ኤነርጂ ሚኒስቴር ከትብብር ስምምነቱ ጋር የሁለትዮሽ ጥበቃ ስምምነት መፈራረሙን አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለአስርተ ዓመታት የሚቆይ በርካታ ቢሊዮን ዶላር የሚፈጅ አጋርነት የኒውክሌር ማስፋፋትን ጨምሮ ቅድሚያ የሚሰጧቸውን በርካታ ኢኮኖሚያዊና ስትራቴጂካዊ ዓላማዎችን የሚያራምድ ህጋዊ መሰረት ይጥላሉ ሲል በመግለጫው ላይ ጠቅሷል። የሳውዲ መንግስትም ስምምነቱ ሁለቱ ሀገራት በኢነርጂ ዘርፍ ያላቸውን ትብብር ማደጉን የሚያመላክት መሆኑን በመግለጽ መግለጫ አውጥቷል። ሁለቱ ሀገራት ከስምምነት ላይ የደረሱት የሳውዲው መሪ ባለፈው ህዳር ወር ዋሽንግተንን ከጎበኙ በኋላ ነው። ይህ ስምምነት የተፈረመው በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳውዲ አረቢያ በኢራን ጥቃቶች ኢላማ የተደረጉ በርካታ የአሜሪካ ጦር ሰፈሮችን ታስተናግዳለች። በየመን የኢራን አጋር የሆኑት ሁቲዎች ሰኞ ዕለት በሳውዲ ላይ የባህር ላይ እገዳ ጥለዋል። የኒውክሌር ስምምነቱ ዝርዝር ነጥቦች ባይገለጹም ቀደም ሲል ሳውዲ ከአሜሪካ ጋር የጋራ ጥናት ካደረገች በኋላ ከውጭ በሚመጣ ነዳጅ ላይ ከመመካት ይልቅ በግዛቷ ዩራኒየምን ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃን ዘግበው ነበር። ይህ ለአሜሪካ በቢሊዮን የሚቆጠር ዶላር ሊያስገኝላት ይችላል። ኩባንያዎቿ ለኃይል ማመንጫዎች እንዲሁም የኒውክሌር ቦምቦችን ለማምረት የሚያስችል የበለጸገ ዩራኒየም ለማምረት የሚያስችል ተቋም በመገንባት ላይ ሊያሳትፍ እንደሚችልም ተዘግቧል። የአሜሪካ የኢነርጂ ሚኒስተር ክሪስ ራይት በሰጡት መግለጫ ላይ እርግጠኛ ነኝ እነዚህ ስምምነቶች ከፍተኛውን የኒውክሌር ደህንነት ደረጃዎችንና የኒውክሌር ጦር መሳሪያዎች መስፋፋት ቁጥጥርን ያከብራሉ። ነገር ግን እነዚህ ዩናይትድ ስቴትስ ውስጥ በተሰሩና በዓለም ላይ ላሉት ምርጥ የኒውክሌር ቴክኖሎጂና ሳይንቲስቶችንም ይጠቀማሉ ሲሉ ተናግረዋል። የኢነርጂ መስሪያ ቤቱ እንዳስታወቀው ስምምነቱ የአሜሪካንና የቀጠናውን ደህንነት የሚያሻሽል ሲሆን ከፍተኛ የኒውክሌር ደህንነት፣ የኒውክሌር ጦር መሳሪያ መስፋፋትን የሚመለከቱ ደረጃዎችን የሚያከብርና የዩናይትድ ስቴትስን በሲቪል የኒውክሌር ቴክኖሎጂ ተወዳዳሪነትን የሚያጠናክር ይሆናል ብለዋል። የኒውክሌር ባለሙያዎችና የእስራኤል የቀድሞ ባለስልጣን እቅዱ በመጨረሻ ሳውዲ አረቢያ የኒውክሌር ጦር መሳሪያ እንድታመርት ሊያደርጋት እንደሚችል ስጋታቸውን ገልጸዋል። ብዙ ባለሙያዎች ደግሞ ይህንን ለማድረግ 10 ዓመታትን የሚወስድና ከዓለም አቀፉ ማህበረሰብ ተቃውሞ ሊያስከትል እንደሚችል ተናግረዋል። በአሜሪካ የሚገኘው የመከላከያ ምርምር ተቋም የመካከለኛው ምስራቅ ፕሮግራም ዳይሬክተር ሮዝሜሪ ኬላኒክ ሳውዲ አረቢያ ዩራኒየምን ለማበልጸግ የሚያስችሉ ተቋማት እንዲኖራት ዩናይትድ ስቴትስ መፍቀድን የሚያካትት ስምምነት ካለ በጣም አስደንጋጭ እንደሚሆን ተናግረዋል። አሜሪካ ከዚህ በፊት እንዲህ አድርጋ አታውቅም፣ ሌላ ሀገር በራሱ ግዛት ውስጥ ዩራኒየም እንዲያበለጽግ ድጋፍ አድርጋ አታውቅም ሲሉ ገልጸዋል።